ሰላም ሰላም እንደምን አላችሁ ውድ አካውንቲንግ ቲፕስ ቤተሰቦች፣ ይቅርታ አንድ ሳምንት አብረን አልቆየንም ወይም ደግሞ አብረን ስንከታተል የነበረውን ትምህርት አቆመናል። በግል ጉዳይ ምክንያት መንገድ ስለሄድኩ ማለት ነው። አሁን ግን በተቻለኝ አቅም በሳምንት 3 ጊዜ የምንቀጥለው ትምህርቶች ኮርሶች አብረን የምንቀጥል ይሆናል ማለት ነው። እንግዲህ ዛሬ የምናየው አምስቱ የአካውንቲንግ ስራ ዕድሎች በሀገራችን ወይም ደግሞ በኢትዮጵያ ምን ይመስላሉ ማለት ነው። አካውንቲንግ ተምረዋል ወይም ደግሞ የአካውንቲንግ ፕሮፌሽናል ነው። ስለዚህ አካውንቲንግ ተምረው ምን ይሰራሉ የሚለውን ሀሳብ አንዳንድ ነገሮችን ላጋራችሁ። በኢትዮጵያ ተምሮ ምን አይነት ስራ ማግኘት ይቻላል? እንግዲህ ብዙ ጊዜ በተለምዶ የሚወራው ከመቶ ሰዎች ድንጋይ የሚወረወር አንድ ተማሪ የአካውንቲንግ መሆኑ አይቀርም የሚል አባባሎች ይወራሉ ማለት ነው። ስለዚህ አካውንቲንግን ከተመረቁ በኋላ የት እንደሚሰሩ ግልጽ እንዲሆንልዎ በደንብ አብራራላችኋለሁ ማለት ነው። እስከ መጨረሻ ቪዲዮውን ተከታተሉ ማለት ነው። እስከ መጨረሻ ቪዲዮአችንን ተከታተሉ። ቪዲዮአችን ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። አካውንቲንግ በኢትዮጵያ ያሉ ዋና ስራ ዕድሎች ውስጥ አንዱ ነው ማለት ነው። ከተመረቁ በኋላ ሊሰሩበት የሚችሉ የስራ መደቦች እንደዚሁም እና እንዴት ከአካውንቲንግ ተማሪ ወደ ፕሮፌሽናል አካውንታንት መሆን እንደሚቻል በግልጽ ዛሬ እናያለን ማለት ነው። አንድ በአንድ አንድ ሰው ከተማረ በኋላ እንዴት ፕሮፌሽናል አካውንታንት መሆን ይችላል ወይም ደግሞ በጣም ብቁ የሆነ ተወዳዳሪ የሆነ አካውንታንት እንዴት መሆን እንደሚቻል ምን ክህሎቶች እንደሚያስፈልጉ በደንብ ስለማሳያችሁ ዘንድሮ የተመረቃችሁ የ2018 ወይም ደግሞ 2026 ላይ የተመረቁ ተማሪዎች እንኳን ደስ አላችሁ እያልኳችሁ ምን ነገሮች እንደሚኖሩ አብረን እናያለን ማለት ነው። እንግዲህ አካውንቲንግ ለኢትዮጵያ ውስጥ ለምን ያስፈልጋል፣ ለምን ተፈላጊ የሆነ የሚለውን ነገሮች በደንብ እናያለን ማለት ነው። አካውንቲንግ እንግዲህ እንደ ሌሎች ስራዎች አይደለም። በጣም ተፈላጊ፣ በጣም ወሳኝ የሆነ ክህሎቶችን የያዘ ትምህርትና ሳይንስና አርት ጋር የተዳበረ በመሆኑ እንኳን ደስ አላችሁ። ግራጁዌሽናችሁ ላይ በጣም እናንተም ልትደሰቱ የምትገቡ መሆኑን እገልጽላችኋለሁ ማለት ነው። ማለትም እናንተ እንደሌላ ዲፓርትመንት የዋዛ ተማሪዎች ስላልሆናችሁ ማለት ነው። እንግዲህ ሁሉም አካውንቲንግ ይፈልጋሉ። ሁሉም ድርጅቶች አካውንቲንግ ያስፈልጋቸዋል ማለት ነው። ለምሳሌ ባንኮች፣ ኢንዱስትሪዎች፣ የንግድ ድርጅቶች፣ የመንግስት ቢሮዎች፣ ኤንጂኦ ድርጅቶች በጣም አካውንቲንግን ይፈልጋሉ። እነዚህ ሁሉ የሂሳብና የፋይናንስ አስተዳደር ይፈልጋሉ። ስለዚህ አካውንቲንግ የማይጠፋ ሙያ ተብሎ ይጠራል ማለት ነው። ሁል ጊዜ የትኛውም አይነት ቴክኖሎጂ ቢመጣ፣ የትኛውም አይነት ስራ ቢመጣ አካውንቲንግ አይጠፋም ማለት ነው። ሁሉም ድርጅት ጋር ይገባል። መንግስታዊ፣ ኢመንግስታዊ፣ ኤንጂኦ፣ ኢንተርናሽናል የሆኑ ድርጅቶች አካውንቲንግን ይፈልጋሉ ማለት ነው። ይሄ ምንም አጠራጣሪ የለም ማለት ነው። ስለዚህ የተማራችሁት ሙያ ምንድነው? የምጣል ሙያ ወይም ደግሞ ዝም ብሎ ሙያ ስላልሆነ እንኳን ደስ አላችሁ ማለት እፈልጋለሁ ማለት ነው። እንግዲህ በኢትዮጵያ ውስጥ እነኚህ ነገሮች ከተፈለጉ ዋና የአካውንቲንግ ስራዎች ምንድናቸው የሚለውን እንየው። መጀመሪያ ላይ አንድ ሰው አካውንቲንግን ከተመረቀ ወይም ደግሞ አካውንቲንግና ፋይናንስን ከተመረቀ ምን ሊሆን ይችላል? አካውንታንት ሊሆን ይችላል ማለት ነው። አካውንታንት ማለት እንግዲህ ዋና ስራዎቹ ምንድነው? የድርጅት ገቢና ወጪ፣ እንደዚሁም የፋይናንስ ሪፖርት ማዘጋጀት፣ ወራዊ የሂሳብ መዝገብ መያዝ፣ እንደዚሁም ብዙ የድርጅቶች ቢያንስ አንድ አካውንታንት ይፈልጋሉ ማለት ነው። ለምን? እነኚህ ስራዎች በጣም ወሳኝ ስለሆኑ በራሳቸው መስራት ፕሮፌሽናልም ቢሆኑ በራሳቸው መስራት ስለማይችሉ አካውንታንትን ይቀጥራሉ ማለት ነው። ስለዚህ እንደዚህ አይነት እድሎች ይኖራቸዋል ማለት ነው። ሁለተኛው ደግሞ ምን ሊሆን ይችላል? አካውንቲንግ የተማረ ሰው ኦዲተር ሊሆን ይችላል። ኦዲተር እንግዲህ it is beyond accountant አካውንታንትን የበለጠ ሙያ፣ በጣም አስፈላጊ ሙያ ነው። ኦዲተር የድርጅት ሂሳብ ትክክል እንደሆነ የሚመረምር ባለሙያ ነው ማለት ነው።
አንድ አካውንታንት የሰራውን ስራ ትክክለኛ መሆኑና አለመሆኑን የሚያረጋግጥ ማን ነው ማለት ነው? ኦዲተር ነው ማለት ነው። ኦዲተር ይሄንን በደንብ ያረጋግጣል። ምን አድርጎ ነው የሚያረጋግጠው? እነኚህ ስራዎች ትክክል መሆናቸውና አለመሆናቸውን ፋይናንስ ሪፖርት ምርመራ ያደርጋል። እንደዚሁም የውስጥ የቁጥጥር ማረጋገጥ ወይም ደግሞ ኢንተርናል ኮንትሮል የምንለው የድርጅቱን ኢንተርናል ኮንትሮሎችን በደንብ ያረጋግጣል ማለት ነው። ስህተትና ማጭበርበር መፈለግ። ስለዚህ አካውንታንት የተለያዩ ጊዜ የተረሱ ነገሮች አውቆም ወይም ደግሞ ሳያቅም ሚስ ያደረጋቸውን ነገሮች ኦዲተር ደግሞ ምን ያደርጋል? ይመረምራቸዋል ማለት ነው። ይሄ በጣም አስፈላጊ የሆነ ክህሎት ነው ማለት ነው። ኦዲተር መሆን ከፍተኛ ደሞዝ ያለው ሙያ ነው ማለት ነው። ስለዚህ ካሁኑ ኦዲተር መሆን ከፈለጋችሁ በጣም አስፈላጊ መሆኑን እንዳትረሱ ማለት ነው። ሌላኛው አካውንቲንግ የተማረ ሰው ታክስ ኮንሰልታንት መሆን ይችላል ማለት ነው። ታክስ ኮንሰልታንት ወይም ደግሞ በኢትዮጵያ በጣም ተፈላጊ መስክ የሆነው ታክስ ኮንሰልታንት ነው። እንደዚሁም ታክስ ሂሳብ ማዘጋጀት፣ የታክስ ህግ ማማከር፣ የታክስ ሪፖርት ማቅረብ እና የተለያዩ የኢትዮጵያን ታክስ ሲስተሞችን አውቆ መገንዘብ እንደዚሁ ለድርጅት ግልጽ ማድረግ ነው ማለት ነው። ስለዚህ ይሄም በጣም ተፈላጊ ሙያ ነው ማለት ነው። አምስተኛው ፋይናንሻል አናላይስት ነው ማለት ነው። ፋይናንሻል አናላይስት ማለት ይህ በጣም ዘመናዊ የፋይናንስ ስራ ነው። ይሄ ማለት ከኤአይ ጋር ከቨርቹዋል ሲስተም ጋር ከኢንተርኔት ስራዎች ጋር በጣም የሚገናኙ ስለሆነ ፋይናንስ አናላይስት ነው ማለት ነው። ይሄ የፋይናንስ መረጃ ትንተናን ያካትታል። እንደዚሁም የኢንቨስትመንት ውሳኔ፣ የንግድ እቅድ ማዘጋጀት ወይም ደግሞ ቢዝነስ ፕላንን ማዘጋጀት ሙሉ በሙሉ የሚያካትት ስራ ስለሆነ ፋይናንሻል አናላይስት መሆን ይቻላል ማለት ነው። አካውንቲንግ የተማረ ሰው ፋይናንስ አናላይስት መሆን ይችላል ማለት ነው። ቪዲዮአችን እንደምትወዱት በጣም እርግጠኛ ስለሆንኩ ሰብስክራይብ ማድረግን እንዳትረሱ። ሌላኛው አምስተኛው አካውንቲንግ የተማረ ሰው ምን መሆን ይችላል ለምነው ጥያቄ ፋይናንስ ማኔጀር ሊሆን ይችላል ማለት ነው። እንግዲህ አካውንቲንግ የተማረ ሰው በጣም ከፍተኛ የሆነ የስራ ደረጃ ሲባል ይሄ ፋይናንስ ማኔጀር መሆን ይችላል ማለት ነው። የድርጅት ፋይናንስ አስተዳደር እንደዚሁም የበጀት እቅድ ማዘጋጀት፣ የፋይናንስ ውሳኔዎችን መወሰን የሚያካትት ስራ ነው ማለት ነው። ይሄ ማለት እንግዲህ ቶፕ ፖዚሽን የምንለው የአካውንቲንግ ስራ ነው። በአንድ ሌሊት በዲግሪ ብቻ ፋይናንስ ማኔጀር ላይሆን ይቻላል። ግን ስሩ ኤክስፒሪየንስ ወይም ደግሞ ክህሎቶችን በማዳበር ኤክስፒሪየንሶችን በመጨማመር የተለያዩ ትምህርቶችን በማድረግ በጣም ሃይ ሌቨል ኦፍ ኢፈርትን የሚጠይቅ ይሄ ስራ ነው ማለት ነው። ፋይናንስ ማኔጀር ማለት ሁሉንም የሚያካትት የድርጅት ስራ ነው ማለት ነው። እንግዲህ የአካውንቲንግ ግራጁዌቶች ምን አይነት ቦታዎች መስራት ይችላሉ የሚለውን ነው። ለምሳሌ አምስቱ በጣም ወሳኝ የሆኑ ባንክ፣ ፕራይቬት ካምፓኒስ፣ ገቨርንመንት ኦፊስ፣ ኤንጂኦስ ወይም ደግሞ ነን ገቨርንመንታል ኦርጋናይዜሽን፣ ፋክተሪስ፣ ኮንሰልቲንግ ፈርምስ እና ከዚህ ጋር የተመሳሰሉ ብዙ ስራዎችን መስራት ይቻላል ማለት ነው። ስለዚህ አካውንቲንግ ስትማሩ አካውንቲንግን በደንብ የተማራችሁ ከሆነ እነኚህ ስራዎች መስራት እንደምትችሉ እንዳትረሱ። ብዙ ተማሪ አካውንቲንግ ከተመረቀ ባንክ ብቻ ነው የሚታየው ማለት ነው። ባንክ አንድ መስክ ነው እንጂ በጣም ሊሚትድ የሆነ ኤሪያ አይደለም። ፕራይቬት ካምፓኒ ላይ ገብታችሁ አካውንታንት መሆን ትችላላችሁ። መንግስት ኦፊስ ላይ ገብታችሁ አካውንታንት መሆን ትችላላችሁ። ኤንጂኦ ላይም እንደዚሁ፣ ፋክተሪ ወይም ደግሞ ፕሮዳክሽን ካምፓኒዎች ላይም እንደዚሁ፣ የአካውንቲንግ አማካሪ ድርጅቶች ላይም ገብታችሁ መስራት ትችላላችሁ ማለት ነው። ስለዚህ አካውንቲንግ በጣም ጨው የሆነ ስራ ነው ማለት ነው። እንግዲህ ከአካውንቲንግ ተማሪ ወደ ፕሮፌሽናል አካውንታንት ደግሞ እንዴት መሄድ እንደሚቻል ላሳያችሁ። በጣም አጭር በሆነ ፕሮፌሽናል አካውንታንት ለመሆን ተጨማሪ ስኪሎች በጣም አስፈላጊ ናቸው ማለት ነው። እነኚህ ተጨማሪ ስኪሎች ምንድናቸው የሚለው ነው። መጀመሪያ የኤክሴል ኤምኤስ ኤክሴል ወይም ደግሞ ማይክሮሶፍት ኤክሴል ስኪል በጣም አስፈላጊ ነው። ይሄ እንግዲህ ሶፍትዌር አይደለም ስኪል ነው። ማይክሮሶፍት ወርድ ቤተሰብ ሲሆን ይህንን ስንሰራ
በጣም አስፈላጊ የሆኑ የፋይናንስ ትንተናዎች፣ አናላይዞች፣ የተለያዩ የአካውንቲንግ ስራዎችን በደንብ መስራት እንችላለን። ሁለተኛው ተጨማሪ ክህሎት አካውንቲንግ ሶፍትዌሮች ናቸው። አካውንቲንግ ሶፍትዌር የምንላቸው በጣም ብዙና ግዙፍ ናቸው ማለት ነው። ለምሳሌ በሀገራችን ደረጃ የምንጠቀማቸው ኪዩክ ቡክስ የምንለው በኦንላይን እና በዴስክቶፕ የሚሰጥ እንደዚሁም ሴጅ 50 የሚባለው ከዚህ በፊት ፒችትሪ ተብሎ የሚጠራ ሲሆን ይሄም በጣም በሀገራችን ደረጃ የምንጠቀማቸው ሶፍትዌር ናቸው ማለት ነው። ሌላኛው ታሊ ፕራይም የሚባል እና የተለያዩ የአካውንቲንግ ሶፍትዌሮችን ፈልጎ መማር በጣም አስፈላጊ ነው ማለት ነው። አካውንታንት ለመሆን ዲግሪው ራሱ ብቻ ወይም ደግሞ ኤግዚት ኤግዛም በጣም በትልቅ ፓስ ማድረግ ብቻ በቂ ላይሆን ስለሚችል እነኚህ ስኪሎችን ፈልጋችሁ እንድትማሩ አግዛችኋለሁ ማለት ነው። ስለዚህ በዚህ ቻናልም እነኚህ ሶፍትዌሮች ኤክሴል ስኪል እና አካውንቲንግ ሶፍትዌሮችን በዲቴል ስለምንማር ከጓደኞቻችሁ ጋር እንድታጋሩና ገብታችሁ እንድትማሩ አንዳንድ ስኪሎች እንድታዳብሩ በአክብሮት ጠይቃችኋለሁ። ሌላኛው ታክስ ኖሌጅ ነው ማለት ነው። የሀገራችን የግብር ህግ ታክስ ህግ ምን የሚለውን ነገር በደንብ ማወቅ ያስፈልጋል። ይሄንንም እንግዲህ በአቅራቢያችሁ ያሉ የታክስ ማዕከላት ላይ ሄዳችሁ ስልጠናዎችን መውሰድ፣ ሰርቲፊኬቶችን መያዝ፣ የታክስ የተለያዩ ህጎች ድንጋጌዎችን አንብቦ መረዳት ያስፈልጋል ማለት ነው። ሌላኛው ፋይናንሻል አናላይሲስ ነው ማለት ነው። እነኚህን ስኪሎች በደንብ ከያዛችሁ ፋይናንሻል አናላይዝ ማድረግ በጣም ቀላል ነው ማለት ነው። ስለዚህ ቱልሶቹን ፈልጎ መማርም ይቻላል ማለት ነው። በዚህ ከአካውንቲንግ ስቱደንት ወደ ፕሮፌሽናል አካውንታንት መሸጋገር በጣም ቀላል መሆኑን ላብስራችሁ ይፈልጋለሁ ማለት ነው። ስለዚህ ከሌሎች ተመራቂዎች ልዩ ለመሆን እነኚህ ነገሮች በጣም አስፈላጊ ናቸው። ፕራክቲካል ስኪሎችን በጣም ማግኘት ይጠበቅባቸዋል። እንደዚሁም ከሌሎች ተማሪዎች የምትለዩበት ከሌሎች ፕሮፌሽናሎች የምትለዩበት አካውንታንት ለመሆን ሶፍትዌሮችን በደንብ መማር አለባችሁ። እናንተ ቢዝነስ ተማሪ አይደላችሁም፣ ኢኮኖሚክስ ተማሪ አይደላችሁም፣ የማርኬቲንግ ተማሪ አይደላችሁም፣ የቱሪዝም ተማሪ አይደላችሁም፣ የፓብሊክ አድሚኒስትሬሽን ተማሪ አይደላችሁም። ስለዚህ እናንተ አካውንታንት ስለሆናችሁ የሶፍትዌር እውቀት የሶፍትዌር ክህሎት በጣም አስፈላጊ ነው ማለት ነው። ስለዚህ ይህንን ፈልጋችሁ መማር ግዴታ ነው ማለት ነው። ሌላ ኤክስፒሪየንሶችን በደንብ ይሰብስቡ። የተለያዩ ኤክስፒሪየንሶች ትልቅ ነው ትንሽ ነው አትብሉ። ከፈለጋችሁ ከካሽ ጀምራችሁ አካውንታንት፣ ፋይናንስ ማኔጀር፣ ፋይናንስ ኤክስፐርት እየሆናችሁ መሄድ ትችላላችሁ። ስለዚህ ስሩ በጣም ዴቨሎፕ ታደርጋላችሁ ማለት ነው። ምን ይሰራል፣ ምን ስራዎች አሉ የሚለውን በደንብ ማወቅ አስፈላጊ ነው ማለት ነው። እንግዲህ ዛሬ በጣም ጥሩ ሂንት እንዳገኛችሁ የአካውንቲንግ ተማሪ የነበራችሁ ወደ ኤክስፐርት እንዴት መሸጋገር እንደምትችሉ ጥሩ ሂንት እንዳገኛችሁ ተስፋ አደርጋለሁ።